ኩሩሉስ ኦርሃን ላይ በአሁን ሰዓት የሁላችሁም ጥያቄ የሆነው ፍላቪዮስ የምርም ይሞታል ወይ የሚለው ነገር ነው። ሳስበው ፍላቪዮስ አይሞትም። ምክንያቱም በሁለት ልክፈልላችሁ። ከዚህ ቪዲዮ በፊት እንደሰራሁላችሁ ፊልሙ እንዲያምር ብዙ የሚጨምሩት እና የሚቀንሱት ነገር እንዳለ ተናግሬ ነበር። ሁለተኛው ምክንያት ደግሞ ገና ፍላቪዮስ ስለ አባቱም ሆነ ሌላ ያልተፈቱ እና ግልጽ ያልሆኑ ነገሮች አሉ። ሌላውን ተውትና እስልምናን ሲቀበል እንኳን በግልጽ አላሳዩም። Kanımın son damlasına kadar aksa da bu ihanetin bedelini sizlere ödeteceğim şahinşah. እንደኔ ሐሳብ ወይ ህልም ወይ ደግሞ የፋጡማ ወይ ደግሞ የሌላ ሰው ሐሳብ እንደሆነ እንጂ የምርም ይሞታል የሚለው ነገር አጠራጣሪ ነው። ደግሞ በዚህ ሰዓት ፍላቪዮስ ቢሞት ለፊልሙ ራሱ ጥሩ አይመጣም። ምክንያቱም በባለፈው ቪዲዮ እንኳን በዩቲዩብ ቻናሌ ሳይሆን በቲክቶክ አካውንቴ ላይ ኩሩሉስ ኦርሃን ወደ ኩሩሉስ ፍላቪዮስ ቢቀየር ብዬ በለቀቁት ቪዲዮ ላይ ብዙዎቻችሁ ተስማምታችሁበት ነበር። እኛ ጋር ብቻ ሳይሆን ሌላም ሀገራት ብትሄዱ በእርግጠኝነት ከፊልሙ ማን ይመቻችኋል ብላችሁ ብትጠይቁ መልሳቸው የታወቀ ነው። እስቲ ለናንተስ ማን ይመቻችኋል በኮሜንት አስቀምጡልኝ። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። Hesap vereceksiniz. Eşhedü enne Muhammeden Abdülü Resul. Azamcı Bey, Bursa'nın tek hüküm sahibi